ሰላም ጤና ይስጥልን ክቡራትና ክቡራን የፍቅር ይልቃል ዩቲዩብ ገጽ ተከታታዮች እንዴት ናችሁልን? የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች የመጀመሪያ ዙር ግጥሚያዎች ትናንት መከናወን ጀምረዋል። 4 ጨዋታዎች ማክሰኞ ምሽት ሲከናወኑ በምድብ ጨዋታ እንደሆነ ሁሉ ወደ ቱርክ አቅንቶ በጋላታሳራይ የተፈተነው ሊቨርፑል 1-0 በሆነ ውጤት ተሸንፎ ወጥቷል። አታላንታ የጣሊያኑ ብቸኛ ተወካይ በጥሎ ማለፉ በጀርመኑ ባየር ሚኒክ ግማሽ ደርዘን ጎል ተቆጥሮበት 6-1 በሆነ ውጤት ተሸንፏል። በፕሪሚየር ሊጉ እየታገሉ የሚገኙት ላለመውረድ እየተፋለሙ የሚገኙት ቶተንሃም ሆትስፐሮች በመጨረሻ በቻምፒየንስ ሊጉም እጅግ መራር ሽንፈት ዋንዳ ሜትሮፖሊታኑ ላይ ያጋጥሟቸዋል። 5-2 በሆነ ውጤት ተረምርመዋል። በጣም ጠንካራ በነበረው የኒውካስልና ባርሰሎና ጨዋታ ሴንት ጄምስ ፓርክ ላይ በመጨረሻ ሽርፋፊ ሰዓት ባርሰሎና ባገኘው ፍጹም ቅጣት ምት ላሚን ያማል ባስቆጠራት ፔናልቲ የካምፕኑ ዕጣ ፈንታቸውን አሳምረው ባርሰሎናዎች ከእንግሊዝ ተመልሰዋል። የቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ዛሬ ይቀጥላሉ። ባየር ሌቨርኩሰን ከአርሰናል፣ ቦዶ ግሊምት ከስፖርቲንግ፣ ፓሪስ ሰን ጀርመን ከቼልሲ፣ ሪያል ማድሪድ ከማንቸስተር ሲቲ። የተወሰነ ቆይታ የትናንት ጨዋታዎች ላይ እናደርጋለን። ከዛም ደግሞ የአርሰናል፣ የማንቸስተር ሲቲ፣ የቼልሲ እና ፒኤስጂ፣ የቦዶ ግሊምትና የስፖርቲንግን ጨዋታ በተወሰነ ደረጃ እንመለከተዋለን። የየርገን ክሎፕ ሊቨርፑል በአስደናቂ ሁኔታ ከተገነባ በኋላ በአዲስ መልክ የተረከቡት አርነ ስሎት አምና ያሳዩትን ነገር ዘንድሮ መቀጠል ተሰኗቸዋል። ሻምፒዮን ሲሆኑ የርገን ክሎፕ በተሰናበቱበት ዓመት ብዙ የተደነቁበት እንዲሁም ደግሞ በአውሮፓ ቻምፒየንስ ሊግ ጉዞ ላይም ድንቅ ነገር አሳይተው አምና በፒኤስጂ ተሸንፈው የወጡበትን ነገር ተመልክተናል። ዘንድሮ ግን ሊቨርፑል የሚቸገር ይመስላል። በእርግጥ አርነ ስሎት ወደ አንፊልድ ሮድ ጨዋታውን በጥሩ ውጤት ይዘነው ተመልሰናል ብለዋል። የተሸነፉበት ውጤት ብዙም ሰፊ አይደለም። ላሚና 7ኛው ደቂቃ ላይ ያስቆጠራት ኳስ ብቸኛዋ በሊቨርፑልና ጋላታሳራይ ጨዋታ ላይ የተመዘገበችው ውጤት ነች። እንደ ኮናቴና መሐመድ ሳላህ ጥሩ ባልነበሩበት ጨዋታ ሊቨርፑሎች የተለያዩ ሙከራዎችን ቢያደርጉም ግን ጎልና መረብን ከመረብ ማሳረፍ አቅቷቸዋል። መሐመድ ሳላህ በጣም ታሪካዊ የሆነ ምሽትን አሳልፏል። በጨዋታው ብዙ ጥሩ እንቅስቃሴዎችን አድርጓል ባንልም እንኳን በኢስታንቡል በጋላታሳራይ ሜዳ ለ81ኛ ጊዜ በመሰለፍ የጂሚ ካራገርን ሪካርድ መስበር ችሏል። ለሊቨርፑል በአውሮፓ ቻምፒየንስ ሊግ ምሽቶች ላይ ደጋግሞ በመሰለፍ አሁን መሐመድ ሳላህ የሚለው ስም ይጠቀሳል። ጎል አላስቆጠርም። አሁንም 50 ጎሎችን ፍለጋ 49 ጎሎች አሉት። 50 ጎሎችን ፍለጋ በቀሪ የቻምፒየንስ ሊግ ጨዋታዎች ላይ ይፈተናል ማለት ነው። ጋላታሳራይ በጣም አስደናቂ ጫና የሚያሳድር ስታዲየም ነው። ለተጋጣሚዎች ከፍተኛ ጫና የሚያሳድር ከመጀመሪያው ደቂቃ እስከ መጨረሻው ደቂቃ ድረስ ሊቨርፑሎችን በ12ኛ ተጫዋችነት አፍኖ የያዘ ስታዲየም ድባብ ነበር። 1-0 በሆነ ውጤት አሸንፏል። በዚህ የቻምፒየንስ ሊግ ሲዝን ለሁለተኛ ጊዜ መገናኘታቸው ነው። ሊቨርፑል ከጋላታሳራይ በምድብ ጨዋታ ላይ ተገናኝተው ነበር። ጋላታሳራይ 1-0 በሆነ ውጤት ያኔም ማሸነፉ ይታወሳል። የመልሱ ጨዋታ ሳምንት በአንፊልድ ሮድ ሲደረግ ሊቨርፑል የበለጠ ይህንን ውጤት ለመቀልበስ እንደሚችል አሰልጣኝ አርነ ስሎት ተናግረዋል። ዘንድሮ በጣም አስደናቂ የሆነው የባየር ሚኒክ የማጥቃት እንቅስቃሴ እንደገና በአታላንታ ቤርጋሞ በጣም አስደናቂ በሆነ ሁኔታም ቀጥሏል። በዘንድሮ የአውሮፓ ቻምፒየንስ ሊግ ላይ ዋንጫው ለማንሳት ከፍተኛ ግምት ከተሰጣቸው ቡድኖች መካከል አንዱ ባየር ሚኒክ ሳንሲሪች 12ኛው ደቂቃ ላይ ጎል አስቆጠረ። ኦሊሴ 22ኛው ደቂቃ ላይ እንደገና ጎል አስቆጠረ። ሰርጅ ናብሪ 25ኛው ደቂቃ ላይ፣ ከዛ ኒኮላስ ጃክሰን 52ኛው ደቂቃ ላይ፣ እንደገና ኦሊሴ ለራሱ ሁለተኛውን ለባየር ሚኒክ ደግሞ 5ኛውን ጎል 64ኛው ደቂቃ ላይ፣ ጀማል ሙሴላ ከረጅም ጊዜ ጉዳት በኋላ ወደ ባየር ሚኒክ የመስመር አሰላለፍ ውስጥ እየገባ ይገኛል። 67ኛው ደቂቃ ላይ ጎል አስቆጠሩ። 6 ጎሎችን ከመረብ አሳረፉ። አታላንታ በባዶ ከመሸነፍ ያዳነችውን ኳስ 93ኛው ደቂቃ ላይ በፓሳሊች አማካይነት አስቆጠረ። የዘንድሮ ባየር ሚኒክ እጅግ አስፈሪ ቡድን ሆኗል። ያለ ሃሪኬን የገባው ቡድን ሃሪኬን ባይኖርም
ችግር እንዳልነበረ ያሳየበት ጨዋታ ነው። ሃሪኬን ብቻውን በዘንድሮው የአውሮፓ ቻምፒየንስ ሊግና በሌሎች ውድድሮች ላይም 54 ጎሎች ላይ ተሳትፎ በማሳየት የአውሮፓው ቶፕ ተጫዋች ተብሎ እየተጠቀሰ ይገኛል። በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ላይ ምንም ጊዜ መረቡን ሳያስደፍር ወጥቶ ማያውቀው ክሊንሺት የሌለው አታላንታ ትናንት ብቻ 6 ጊዜ በባየር ሚኒክ ኮከቦች ጎሉን አስደፍሮ ወጥቷል። ከጥሎ ማለፍ ሲገባ እንደ ኢንተር ሚላን፣ ዩቬንቱስን የመሳሰሉ ቡድኖች ተሰናብተው ወደ ጥሎ ማለፉ ሲገባ አታላንታ የጀርመኑን ቦሩሲያ ዶርትመንድን ጥሎ ሲገባ ለሴሪያው ተስፋ ይሆናል ተብሎ ብዙ የተነገረለት ክለብ በጣም አሳፋሪ በሆነ ሁኔታ ሜዳው ላይ በግማሽ ደርዘን ግብ ተሸንፎ ኦልሬዲ በደርሶ መልስ ጨዋታው ከመከናወኑ በፊት የተሰናበተ መስሏል። ቶተንሃም ሆትስፐር ወደ ዋንዳ ሜትሮፖሊታኖ ነበር ያቀናው። በጣም ከመጀመሪያው ደቂቃ ጀምሮ ለስፐርሶች የመከራ ቦታ ነበር። የአትሌቲኮ ማድሪዱ ስታዲየም ገና በ6ኛው ደቂቃ ሎሮንቴ ጎል አስቆጠረ። 14ኛው ደቂቃ ላይ አንቶኒ ግሪዝማን 14ኛው ደቂቃ ላይ ጎል አስቆጠረ። 1 ደቂቃ ብቻ ዘግይቶ ዩሊያን አልቫሬዝ በ15 ደቂቃዎች ውስጥ ስፐርስ 3 ጎሎችን አስተናግዶ ተመለከት ነው። ገና 22ኛው ደቂቃ ላይ ለኖርማንድ 22ኛው ደቂቃ ላይ አስቆጥሮ በ20 ደቂቃ አካባቢ 4-0 የተመራ ቡድን ሆኖ ተመለከት ነው። ፔድሮ ፖሮ 26ኛው ደቂቃ ላይ 1 ጎል አስቆጠረ። ከዛ በኋላ ከረፍት መልስ አልቫሬስ ለራሱ ሁለተኛ፣ ለአትሌቲኮ እንደዚሁ 5ኛ ጎል አስቆጠረ። በኋላ ሶላንኪ 76ኛው ደቂቃ ላይ ለስፐርስ ጎል አስቆጥሮ 5-2 በሆነ ውጤት የዲየጎ ሲሞኔው አትሌቲኮ ማድሪድ ቶትናምን ረምርሞ ወጥቷል። ባለፉት 11 የሊግ ጨዋታዎች ላይ አንድም ነገር ያላሸነፈውም ከፕሪሚየር ሊጉ የወራጅነት ቀጠና በ1 ነጥብ ብቻ ከፍሎ የሚገኘው ቶትናም ሆትስፐር አብዛኛው ብቸኛው መጽናኛው የአውሮፓ ቻምፒየንስ ሊግ ላይ የሚያሳየው ነገር ነበር። በትናንት ፐርፎርማንሱ ግን በሁሉ ነገሩ በጣም ደካማ የነበረ 25 ደቂቃ ላይ 4 ጎሎችን ያስተናገደ በጣም ደካማ ስፐርስን ተመልክተናል። ይሄ ቡድን እንግዲህ በሳምንቱ የፕሪሚየር ሊግ ጨዋታ ላይም በጣም አሳፋሪ በሆነ መንገድ መሸነፉን እናስታውሳለን። ኢጎር ቱዶር ቶማስ ፍራንክን ተክተው የመጡት ሰው ከወዲሁ መሰናበት አለባቸው የሚል አስተያየት እየተሰነዘረባቸውም ይገኛል እና ትናንትና በፍጹም አለመመጣጠን ከተመለከትንባቸው የቻምፒየንስ ሊጉ ጨዋታዎች መካከል አንዱ የስፐርስና የአትሌቲኮ ማድሪድ ነበር። ከዛ ውጪ ኒውካስል ዩናይትድ ከባርሰሎና ምናልባትም የትናንቱ ተመጣጣኝና ድንቅ ጨዋታ ነበር ብለን ልናስቀምጠው እንችላለን። ከጎል ውጭ ሁሉ ነገር የነበረው ጎሉ ግን ጨዋታው ሊጠናቀቅ ወይም መደበኛው 90 ደቂቃ ሊጠናቀቅ 4 ደቂቃዎች ብቻ ሲቀሩ የተገኘ ባርንስ 86ኛው ደቂቃ ላይ ለኒውካስል ጎሉን አስቆጠረ። ስታዲየሙ እምነት ነበረው። ተጨማሪ 4 ደቂቃ ቢሰጥም 4 ደቂቃው ተጠናቋል። 1-0 ማሸነፋቸውን እያመኑ ይመስሉ ነበር። ኒውካስሎች የስፔኑን ኃያል ክለብ ባርሰሎናን የላሊጋው መሪ ክለብ ማሸነፋቸውን ባመኑበት ሰዓት ላይ ግን በ94ኛው ደቂቃ አካባቢ በሰሩት ጥፋት ፍጹም ቅጣት ምት ውስጥ በተሰራ ጥፋት የተገኘውን ፔናልቲ ላሚን ያማል አስቆጥሮ ጨዋታው 1-1 በሆነ ውጤት ተጠናቋል። ለባርሰሎና ብዙ በመከላከል ላይ ጥሩ ላልነበረው በማጥቃት እንቅስቃሴም እንደ ራፊና ላሚን ያማል አይነት ኮከቦቹ ተደብቀውበት የነበረው ባርሰሎና ከጨዋታው አንጻር ያገኘው ውጤት ጥሩ የሚባል ነው። እንደ ባርሰሎና አልተጫወተም። ብዙ ዶሚኔት አድርጎ አልተመለከትነውም። በፋይናንሽል እንቅስቃሴ ችግር ውስጥ የሚገኙት ባርሰሎናዎች አሁንም በአውሮፓ ብዙ ለመጓዝ ግምት ተሰጥቷቸዋል። የትናንቱ ፐርፎርማንሳቸው ግን ትንሽ አሳሳቢ ይመስላል። የአውሮፓ ቻምፒየንስ ሊግ ዛሬም ይቀጥላል። በተለያዩ ጨዋታዎች ይቀጥላል። በተለይ የፕሪሚየር ሊጉ መሪ አርሰናል ወደ ጀርመን ያቀናና ባየር ሊቨርኩሰንን ይገጥማል። የቻምፒየንስ ሊጉ አስደናቂ ጉዞ አድራጊ ክለብ የኖርዌይ ቦዶ ግሊምት ከስፖርቲንግ ሊዝበን ይጫወታል። የአምናው የቻምፒየንስ ሊግ ሻምፒዮን ፓሪስ ሰን ዠርመን ከቼልሲ ጋር ይገናኛል። እንዲሁም ደግሞ በሞደርን ዴይ የአውሮፓ ቻምፒየንስ ሊግ ክላሲክ ሪያል ማድሪድ ከማንቸስተር ሲቲ በሳንቲያጎ ቤርናቢዮ
ጨዋታቸውን ያከናውናሉ። ከፍቅር ይልቃል የዩቲዩብ ገጽ ስለ ጨዋታዎቹ የተወሰኑ ዜናዎችንና መንደርደሪያዎችን አስቀምጠን የዛሬው ፕሮግራማችን እንደመድባለን። የራውንድ ኦፍ 16 የመጀመሪያ ሌግ ፕሪቪው አርሰናል ከሊቨርኩሰን በቤ አሬና ጀርመን የሚደረግ ጨዋታ ነው። የመጀመሪያው ዞም ነው። እንግዲህ በዚህ ጨዋታ ላይ የጀርመኑ ባየር ሊቨርኩሰን ከአርሰናል አንጻር በጣም አንደርዶግ ወይም ዝቅተኛ ግምት የተሰጠው ሆኖ ነው የሚያውቅነው። አርሰናል በአውሮፓ ቻምፒየንስ ሊግ ዘንድሮ በጣም አስደናቂ ጉዞ አድርጓል። 8ቱንም የምድብ ጨዋታዎች አሸንፎ ነው ያለፈው። በአንጻሩ የጀርመኑ ክለብ እንደዚሁ በትንሽ የተቸገረ ክለብ እንደነበረ እናስታውሳለን። ቡድኑ አሰልጣኝ ሊቨርኩሰኑ አሰልጣኝ ካስፐር ሁምላንድ በእርግጥ ከአርሰናል ጋር መጫወት በጣም ከባድ እንደሚሆን እናምናለን። በአውሮፓ ውስጥ አሁን ምርጥ ቡድን አርሰናል ነው ብለን መናገር እንችላለን። ዘ ቤስት ቲም ኢን ዩሮፕ ራይት ናው ሲሉ ነበር የገለጹት። አርሰናል ነው ማለት ይቻላል። ያም ሆኖ ግን አውሮፓን የሚያስገርም ውጤት እኛ ልናመጣ እንደምንችል ግን አምናለሁ የሚል አስተያየታቸውን ሰጥተዋል። አርሰናል የአውሮፓ ምርጡ ቡድን ነው። ለእኛ በጣም ፈታኙ ጨዋታ ይሆናል። ነገር ግን በዚህ ድል ማዘን ብቻ ሳይሆን አርሰናልን በመግጠማችን ለእኛም ትልቅ አጋጣሚ ነው ብለን እናምናለን። ጨዋታውን በደስተኝነት እናከናውናለን። ለደጋፊዎቻችን ምርጡን ፐርፎርማንስ ለማሳየት እንጥራለን። ሰዎች የዚህ ጨዋታ አሸናፊ አርሰናል እንደሆነ ያምናሉ። ግን በጀግንነትና ራሳችን ያለንን ነገር አውጥተን ከተጫወትን በእግር ኳስ ሁሉም ነገር ይከሰታል። ስለዚህ እምነት ወሳኝ ነው እና እኔ ደግሞ አምናለሁ ይህንንም እናደርገዋለን ሲሉ ተናግረዋል። የባየር ሊቨርኩሰኑ አሰልጣኝ ካስፐር ሁምላንድ ለቡድናቸው ከፍተኛ መነቃቃትን የሰጠ አስተያየትን ነው አስቀድመው የተናገሩት። ባየር ሊቨርኩሰን ባለፉት 3 የቻምፒየንስ ሊግ ጨዋታዎች በእርግጥ አልተሸነፉም። 2 ጨዋታዎችን አሸንፈዋል፣ 1 አቻ ወጥተዋል። ባለፉት 3 ጨዋታዎች በዚህ በውድድር ላይ ደግሞ በ3ቱም ጨዋታዎች ላይ ጎላቸውን ሳያስደፍሩ መውጣት ችለዋል በመጨረሻ የምድብ ጨዋታዎች ላይ። ከዛ ውጭ እንግዲህ በአውሮፓ ከጀርመንን ከወከሉ ክለቦች እንደ ዶርትመንድ አይነት ቡድኖች ሲወድቁ የባየር ሚኒክን ተከትለው ማለፋቸው ጥንካሬያቸውንም ፍንጭ ይሰጣል ተብሎ ይታሰባል። በሊቨርኩሰን እንግዲህ በአብዛኛው በፕሬሲንግ በተጋጣሚያቸው ፕረስ ሲያደርጋቸው ስህተት የመስራታቸው ነገር ከፍተኛ ጫና ውስጥ ይከታቸዋል ተብሎ ይታሰባል። አርሰናል በጣም ፕረስ ከሚያደርጉ ቡድኖች መካከል አንዱ ነው። ሲያስፈልግ ፕረስ የሚያደርግ ተጋጣሚን የሚያሸብር እና በተለይ በዚህ በአውሮፓ ቻምፒየንስ ሊግ ላይ ከራሱ የግብ ክልል ወጥቶ በተጋጣሚ ግብ ክልል ላይ ጫናዎችን የሚያሳድር ቡድን ሆኖ ተመልክተናል። በዚህ በቻምፒየንስ ሊግ ሲዝን ባየር ሊቨርኩሰን ከነበሩበት ደካማ ጎኖች መካከል አንዱ ነው፣ ከጫና ውስጥ ኳሶችን የመልቀቅ ጉዳይ። ከዛ ውጭ እንግዲህ የታክቲካል አፕሮቻቸው አርሰናልን በመከላከል ላይ ያተኮረ ሊሆን ይችላል ተብሎ የሚታሰበው የዚህ ጨዋታ አሸናፊ ይሆናል ተብሎ የሚታሰበው አርሰናል ነው። እስከ ዋንጫ ጥሩ ጉዞ ሊያደርግ ይችላል ተብሎ ይታሰባል። የዋንጫው ጉዞ እንኳ ባይሳካ እስከ ሰሚ ፋይናል ድረስ ቀለል ያሉ ግምቶችን፣ ቀለል ያሉ ተጋጣሚዎችን ሊያገኝበት የሚችል እድል ያለው ክለብ ተደርጎ ይታሰባል። ያ ብቻ አይደለም። እንደ ባየር ሚኒክ የጀርመኑን ቡንደስሊጋውን ኦልሞስት ያሸነፈውን ክለብ በአውሮፓም ትናንት አታላንታን በአስደናቂ ሁኔታ ያንበረከከውን ክለብ ባየር ሚዩኒክ ፒኤስጂን ወደ ሜዳው ፓርክ ደ ፕሪንስ አቅንቶ በ10 ተጫዋች ለዛውም ሉዊስ ዲያዝን የመሰለ ተጫዋች አጥቶ ያሸነፈውን ባየር ሚዩኒክን አርሰናል በከፍተኛ የጨዋታ ብልጫ ማሸነፉ ይታወሳል። ከዚህ አንጻር ግምቶች ሁሉ ለአርሰናል ከመሆናቸው ጋር በተያያዘ ሞር የሊቨርኩሰን የጨዋታ ስልት ጥንቃቄ ያመዘነበት እንደሚሆን ነው የሚታሰበው። እንግዲህ በዚህ የቻምፒየንስ ሊግ ውድድር ላይ አርሰናል ፐርፌክት የሆነ አጀማመርን ያሳየው 8 ጨዋታዎች 8 ድሎች፣ 9ኛው ጨዋታስ የ36ቱ ቡድኖች ውስጥ በቻምፒየንስ ሊጉ ከተደለደሉ 36 ቡድኖች ውስጥ የአርሰናል ሪከርድ ያለው የትኛውም ክለብ የለም። 8ቱን የሚያሸንፈው ክለብ አርሰናል እንደሆነ ይታወቃልና ይህንን ጨዋታ በከፍተኛ ሁኔታ ለማሸነፍ ግምት ተሰጥቶታል። ሚኬል አርቴታ
የቻምፒየንስ ሊጉን የመጀመሪያ ዙር ጨዋታ በጥንቃቄ ይዞ አሸንፎ የኤምሬትሱን ጨዋታ ቀለል ለማድረግ ከፍተኛ አቅሙን ይጠቀማል ተብሎ ነው የሚታሰበው። የጀርመን ክለቦች በታሪክ በተለይ ሊቨርኩሰን ከእንግሊዝ ክለቦች ጋር በተለይ በጥሎ ማለፍ ጨዋታዎች ላይ ጥሩ ሪከርድ አላቸው። 4 ከ5 የኖካውት ግንኙነቶች 4ቱን አሸንፈው አልፈዋል። ብቸኛ ያሸነፋቸው ክለብ ሊቨርፑል ነው 2004-2005 ቻምፒየንስ ሊግ ላይ። ያኔ ሊቨርፑል በቱርክ ኢስታንቡል ኤሲ ሚላንን ሚራክል እስካሁን ድረስ ተአምር በሚባል ጨዋታ አሸንፎ ሲዝኑ ላይ ቻምፒየንስ ሊግን ያነሳበት እንደሆነ ይታወቃል። በዚህ ሲዝን ማንቸስተር ሲቲን አሸንፏል። ከኒውካስል ጋር በሜዳቸው 2-2 ተለያይተዋል። ከዚህ አንጻር ለእንግሊዝ ክለቦች ባየር ሊቨርኩሰኖች ከበድ ብለው የሚታዩ ይመስላሉ። በስታቲስቲክስ ደረጃ እርስ በርስ ከነበሩ 5 ግንኙነቶች መካከል በ4ቱ ተጋጣሚዎቻቸውን አሸንፈው አልፈዋል። በሊቨርፑል ደግሞ ወድቀዋል። ከአርሰናልስ ጋር የሚለው ዛሬ የሚታይ ይሆናል። አርሰናልና ባየር ሊቨርኩሰን በአውሮፓ ውድድሮች ላይ አንድ ጊዜ ብቻ ነው የተገናኙት። በ2001-2002 የአውሮፓ ቻምፒየንስ ሊግ ላይ ጀርመን ላይ ሊቨርኩሰን ከአርሰናል 1-1 አቻ ተለያዩ። ለንደን ላይ ደግሞ አርሰናል 4-1 በሆነ ውጤት አሸነፈ። ያኔ የአርሰናል ምርጡ ጄኔሬሽን ምርጡ አሸናፊ ትውልድ እየተገነባ እንደነበር ይታወሳል። ሮበርት ፔሬስ፣ ቴሪ ሄንሪ፣ ፓትሪክ ቪየራ፣ ዴኒስ ቤርካምፕ የአርሰናልን የማሸነፊያ ጎሎች ከመረብ ማሳረፋቸው እናስታውሳለን። አርሰናል ብዙ ጊዜ በጥሩ አቋም ላይ ሆኖ እንኳን በጀርመን ምድር ላይ ሲታገል እናስታውሰዋለን። ግን ከጀርመን ክለቦች ደግሞ የአርሰናል ጸር የነበረው ባየር ሚኒክ እንደሆነ ይታወቃል። አምና ግን በሩብ ፍጻሜ ላይ ባየር ሚኒክን በአስገራሚ ሁኔታ ጥለው ማለፋቸውን እናስታውሳለን። ካለፉ 6 ጨዋታዎቻቸው በጀርመን 5ቱን ተሸንፈዋል እና ምንም እንኳ ትልቁ ግምት ቢሰጣቸውም በጀርመን ካላቸው ሪከርድ አንጻር ደግሞ ጨዋታው ለአርሰናል በጥንቃቄ መከናወን እንዳለበት ማመን ይቻላል። የአርሰናል አብዛኞቹ የቻምፒየንስ ሊግ ስንብቶች በጀርመን ቡድኖች የመጡ ናቸው። ከአርሰን ቬንገር ዘመን ጀምረን በኋላም በሚካኤል አርቴታም ዘመን የቀጠለ ባየር ሚኒክ ብቻውን አርሰናልን 2004-2005 ላይ 16 ውስጥ በዚህ የውድድር ወቅት ላይ አሰናብቷል። 2012-13 እንደዚሁ 16 ውስጥ አሰናብቷል አርሰናልን። 2013-14 እንደዚሁ 16 ውስጥ፣ 2016-17 16 ውስጥ፣ በ2023-24 ደግሞ ኳርተር ፋይናል ላይ አርሰናል በባየር ሚኒክ ተሰናብቷል ማለት ነውና ሊቨርኩሰን በሻቪ አሎንሶ በሚመራበት ዘመን ላይ የነበረው ሊቨርኩሰን አይደለም። በጣም የሚጋለጥ ቡድን ነው። በተለይ በሃይ ፕሬሲንግ ለሚጫወቱ ቡድኖች እጅ የሚሰጥ ክለብ ሆኖ ይታወቃል። አርሰናል ደግሞ እንግዲህ እንዲህ አይነት ድሎችን እና ጫናዎችን የማሳደር አቅሙ ከፍ ያለ እንደሆነ ይታመናል እና አርሰናል ምን አይነት ፐርፎርማንስ ሊያሳየን ይችላል? በ4ቱም ፍረንቶች አሉ መድፈኞቹ። በእንግሊዝ ፕሪሚየር ሊግ 8 ጨዋታዎች ይቀራቸዋል። ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ለመሳም 8 ጨዋታዎች ብቻ ከፊታቸው ይቀራሉ። 7 ነጥቦች። ማንቸስተር ሲቲ በእርግጥ አንድ ተስተካካይ ጨዋታ አለው። በኤፍኤ ካፕ ወደ 6ኛው ዙር ገብተዋል። ከሳውዛምፕተን ጋር ይጫወታሉ። በካራባው ካፕ ማርች 22 ለፍጻሜ ደርሰዋል። ከማንቸስተር ሲቲ ጋር ይገናኛሉ። በአውሮፓ ቻምፒየንስ ሊግ በአርሰናል ካቢኔት ውስጥ የሌለውን ዋንጫ ለማንሳት ድልድሉ ከነሱ ጋር ሆኗል። መድፈኞቹ ምን አይነት ፐርፎርማንስ ያሳያሉ የሚለው ነው። ተቺዎቻቸውን ዝም ለማሰኘት በተለይ እንደ ፋቢያን ሁዝለር አይነት ፈጽሞ አድሏዊም የመሰለ እንደገና ደግሞ አርሰናል ምን አድርጓቸው ነው እስኪባሉ ድረስ ከብራይተን ጋር በነበረው ጨዋታ ላይ ከመጀመሪያው ደቂቃ ጀምሮ የአርሰናልን መጥፎ ገጽ ለመግለጥ የጣሩ አሰልጣኞችን ጨምሮ በርካታ ተንታኞች፣ የተቃራኒ ስታዲየም ደጋፊዎች አርሰናልን ዋጋ የነፈጉበት ሲዝን በተለየ ሁኔታ የሚደመደመው ዋንጫ ከመጣ ብቻ ይሆናልና መድፈኞቹ የቻምፒየንስ ሊግ ጉዟቸውን በጀርመን ይጀምራሉ። ጥሩ ግምት ተሰጥቷቸዋል። እንደ ግምታቸው ይገኛሉ ነው ትልቁ ጥያቄ። በቻምፒየንስ ሊግ ብዙ ባንመለከተውም በፕሪሚየር ሊግ ላይ
የትኛውም አይነት ክለብ ሲያስቸግራቸው ተመልክተናል። በጣም ዝቅተኛ ክለብ፣ መካከል ሰፋሪ ክለብ፣ ትልልቅ ወይም ደግሞ በእነሱ ደረጃ ያሉ በቶፕ 6 ደረጃ የሚጠቀሱ ክለቦች የመድፈኞቹ ፈተና ሆነው ተመልክተናቸዋል። በቻምፒየንስ ሊግ ያልታየም ያ ግስጋሴ ይቀጥላሉ የሚለው ዛሬ ምሽት 2:45 ጀምሮ በቢያሬና ሊቨርኩሰን ከአርሰናል ይሄ ጨዋታ በጉጉት የሚጠበቅ ነው ለመድፈኞቹ ደጋፊዎች። የአውሮፓ ቻምፒየንስ ሊግ ክላሲክ በተለይ ባለፉት 5 ዓመታት እንደውም ከዛ በላይ ዘለል ባለ ሁኔታ ሪያል ማድሪድ ከማንቸስተር ሲቲ ቻምፒየንስ ሊግ ሞደርን ክላሲክ እያሉት ይገኛሉ። እየደጋገመ የሚመጣ መርሃ ግብር ሆኗል። ጥሎ ማለፍ ላይ ከዛ ከፍ እያለ እስካሁን ወደ ዋንጫ ደረጃ አልመጣም እንጂ በተለያዩ ደረጃዎች ላይ እየደጋገመ የሚመጣ ደጋግሞ በጉጉት የሚታይ መርሃ ግብር ሆኗል። ባለፉት 5 ሲዝኖች ብቻ 11 ጨዋታዎችን የማድሪድና የሲቲን ጨዋታዎች ተመልክተናል። ከ2012 ጀምሮ ከቆጠርን 17 የእርስ በርስ ግንኙነቶችን ተመልክተናል። አሁን ደጋፊዎች በእርግጠኝነት የማንቸስተር ሲቲም የማድሪድም የቻምፒየንስ ሊጉ ተከታታዮችም እንዴ የሚል ጥያቄ የሚያነሱበት መርሃ ግብር ሆኗል። ምን መገናኘታቸው በቃ ግድ እየሆነ መጥቷል። ምክንያቱም ሁለቱም ቡድኖች ወደ ቻምፒየንስ ሊግ የመጨረሻ ደረጃዎች በብርታት በጥንካሬ የሚሄዳቸው ነገር ስለማይቀር ማድሪድ ብዙ ጉዞ ያደርጋል። በቻምፒየንስ ሊጉ የፔፕ ጓርዲዮላ ማንቸስተር ሲቲም ተደጋጋሚ ሙከራዎችን እያደረገ ወደ ጥሎ ማለፍ ወደ ዋንጫዎች ለመጠጋት ጥረት የሚያደርግ ቡድን ሆኖ ተመልክተናል። በዚህ የተነሳ እርስ በርስ የመገናኘታቸው ነገር ድግግሞሾችን አሳይተዋል። እንግዲህ 15 ጨዋታዎች ላይ ብቻ 51 ጎሎች የተቆጠሩበት ጨዋታ ነው። በጣም የደበዘዘ የደከመ ጥንቃቄ ብቻ የበዛበት የታጠረ ጨዋታ አይደለም። ማንቸስተር ሲቲ ከሪያል ማድሪድ ወይም ሪያል ማድሪድ ከማንቸስተር ሲቲ በጨዋታ ቢያንስ ከ3 በላይ ጎሎችን የምንመለከትበት በጣም ኤሊት የሚባሉ ኮከቦች የሚታዩበት የታክቲክ ቀመር የምንመለከትበት የማንረሳቸው ድራማዊ ክስተቶችን ያየንበት እንደሆነ ይታወቃል። አጥቂዎች ከተከላካዮች፣ አማካዮች ከአማካዮች፣ እንደዚሁ የግብ ጠባቂዎች ብቃት፣ የአሰልጣኞች የታክቲክ ጦርነት ሁሉ የታየበት እንደሆነ ይታወቃል። 2012-13 ላይ ነው ለመጀመሪያ ጊዜ በምድብ ጨዋታ የተገናኙት ሳንቲያጎ ቤርናባው ስታዲየም ላይ። ያኔ የማይረሱ አጋጣሚዎች ነበሩ። 5 ጎሎች ተቆጠሩ 22 ደቂቃዎች ውስጥ። የመጨረሻ የከሪም ቤንዜማ ክርስቲያኖ ሮናልዶ ጎሎች ማድሪድ ድራማዊ በሆነ ሁኔታ 3-2 በሆነ ውጤት እንዲያሸንፍ አደረጉ። ያኔ የማድሪድ አሰልጣኝ ጆዜ ሞሪኖ ነበሩ። የማይረሳውን መንሸራተት በሜዳቸው ላይ አደረጉ። 2012-13 5 ጎሎች በ22 ደቂቃዎች ውስጥ ካሪም ቤንዜማ፣ ክርስቲያኖ ሮናልዶ በመጨረሻ ደቂቃ ያስቆጠሯቸው ጎሎች ጆዜን እንዲንሸራተቱ አድርገው በፔፕ ጓርዲዮላ በማንቸስተር ሲቲ ላይ ከፍተኛ ድል እንዲቀዳጁ ያደረገበትን ነገር እናስታውሳለን። ከዛ በኋላ 2016 ላይ በግማሽ ፍጻሜ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ላይ ተገናኙ። በማንቸስተር ኢታድ የነበረው ጨዋታ 0-0 ተጠናቀቀ። ከዛ በኋላ እንግዲህ ጋሪዝ ቤል በቤርናባው 1 ጎል አስቆጥሮ የሲቲው አሰልጣኝ ማኑኤል ፔሌግሪኒ ነበሩ የማድሪድን ዲፌንሲቭ ታክቲኮች የመከላከል ታክቲኮች ነቅፈው ማድሪድ እንደገና ወደ ፍጻሜ ያለፈበትን ነገር እናስታውሳለን። ቀስ ብሎ ፔፕ ጓርዲዮላ ወደ ማንቸስተር ወደ እንግሊዝ እግር ኳስ መጣ 2016 በኋላ ማለት ነው። ከዛ በኋላ የማንቸስተር ሲቲ ዶሚናንስ ወይም ደግሞ ማድሪድ የነበረውን የበላይነት የመቀየር ነገር እየጀመረ ይመጣል። በኮሮና ወቅት 2020 ላይ ተገናኙ። ሲቲ ማድሪድን 2-1 ቤርናባው ላይ አሸነፈ። ኢታድ ላይም በተመሳሳይ ውጤት 2-1 አሸነፈ። ከዛ በኋላ በተለይ ሁለተኛው ዙር በባዶ ስታዲየም የተደረገ ነበር። ከዛ በኋላ እንግዲህ ሲቲ 2020 ላይ የበላይነቱን ይዞ አጠናቀቀ። 2022 በአውሮፓ ቻምፒየንስ ሊግ ታሪክ በጣም ምርጥ ከሚባሉ ጨዋታዎች መካከል አንዱን የተመለከትንበት ነበር። የመጀመሪያው ማንቸስተር ሲቲ 4-3 በሆነ 7 ጎሎች ተቆጠሩ። ግን በጣም ምርጥ ትንፋሽ ለመዋጥ ጊዜ ያለ የማይመስል ድንቅ ጨዋታ የተመለከትንበት እንደነበር ታስታውሳላችሁ። የትሪቡን ስፖርት
ፍቅር ይልቃል ዩቲዩብ ገጽ ተከታታዮች 4-3 ማንቸስተር ሲቲ በመጀመሪያ ዙር አሸነፈ። ቤርናባው ላይ ያ ተአምር ተፈጠረ። ማድሪድ 90ኛው ደቂቃ ላይ በሁለት ጎሎች ተበልጦ ይመራ ነበር። በሳንቲያጎ ቤርናባው የመልሱ ጨዋታ ላይ 90 ደቂቃ የባከነ ሰዓት እየታየ ማድሪድ ሁለት ጎሎችን ይፈልግ ነበር። ሮድሪጎ ሁለት ጎሎችን በደቂቃዎች ውስጥ በሽፍራሪ ሰኮንዶች ውስጥ አስቆጥሮ ጨዋታው ወደ ተጨማሪ ደቂቃ ሄደ። ከዛ በኋላ ቤንዜማ ፔናልቲ አስቆጥሮ ያ ማይታመን ካምባክ፣ ያ ሪሞንታዳ፣ ያ ማይታሰብ የማድሪድ ድል ተመለከተን። ፒተር ዱሩሪ እስካሁን ድረስ በጣም አይኮኒክ ከሆኑና ከሚጠቀሱለት ኮሜንተሮች መካከል አንዱ እንደሆነ ይታወቃል። ሪያል ማድሪድ የሚራክሎች ዓለም ነው። ተአምር ጠየቁ ማድሪዶች፣ ተአምር ተሰጣቸው፣ ተአምርም ሰሩ ብሎ የገለጸው ያ ጨዋታ ከማይረሱ ጨዋታዎች መካከል አንዱ ብለን ልናነሳው እንችላለን። ከዛ በኋላ 2023 እንደገና የሲቲ በቀል ይመጣል። የመጀመሪያው 1-1 ተለያዩ። ቪኒሲየስ ጁኒየር እና ኬቨን ደብሬን ለማድሪድ እና ለማንቸስተር ሲቲ ያስቆጠሩ። ሁለተኛው ላይ ሲቲ ሪያል ማድሪድን 4-0 በከፍተኛ ብልጫ ፔፕ ጓርዲዮላ በቻምፒየንስ ሊግ ፐርፎርማንሴ ሁሉንም ክለቦች ይዤ ካሳዩቸው ምሽቶች ምርጡ ምሽቴ በማለት የገለጸው ማድሪድን ያፈራረሰበትን ነገር አሳየ። በዛ ዓመት እንግዲህ ማንቸስተር ሲቲም ዋንጫውን ሊያነሳ ቻለ ማለት ነው። በ15 ጊዜ እርስ በርስ ግንኙነታቸው 5 ጊዜ ማድሪድ አሸንፏል፣ 5 ጊዜ ማንቸስተር ሲቲ አሸንፏል። 5ቱ ደግሞ ያቻ ውጤት ነው እና ምን ያህል ተመጣጣኝ እንደሆነ መረዳት ይቻላል። እንግዲህ አምና ደግሞ 2024 ላይ ማድሪድ ማንቸስተር ሲቲን ማስወጣቱን እናስታውሳለን። በመጨረሻ በጥሎ ማለፍ ጨዋታ ላይ ማድሪድን ማንቸስተር ሲቲ ማስወጣቱን እናስታውሳለን እና በአሁን እንደገና ሲገናኙ በርካቶችን ያስገረመ ሆኗል ማለት ነው። አሁን ማንቸስተር ሲቲ የተሻለ ደረጃ ላይ ይገኛል። በተለይ በሪያል ማድሪድ በኩል እንደ ሮድሪጎ አይነት ኮከቦች ኪሊያን ምባፔ በተከታታይ ጨዋታዎች ላይ አለመሰለፍና ለዚህ ጨዋታ የሚመደስ ነገር አጠራጣሪ መሆን፣ ወቅታዊ የማድሪድ ፐርፎርማንስ ችግር፣ የመከላከል ችግር፣ የተከላካዮች ጉዳት፣ የተጫዋቾች ጉዳት እና ማንቸስተር ሲቲ የተሻለ ግምት እንዲያገኝ አድርጓል። አሁንም ምርጥ ተጫዋቾች አሉ በሁለቱም ቡድኖች በኩል። ድንቅ አሰልጣኝ አለ ፔፕ ጓርዲዮላ። ማድሪድ በኬርቴከር በአርባሎ አርቤሎ ስር ይገኛል። በዓለማችን ላይ በጣም ትልልቅ ከሚባሉ ክለቦች መካከል ናቸው። በተለይ ማድሪድ በቻምፒየንስ ሊግ መሪው ክለብ ነው እና ትልቅ የሚጠበቁ ነገሮችን መመልከት ይቻላል። ማን በቻምፒየንስ ሊጉ የጥሎ ማለፍ 16 የፈርስት ራውንድ ጥሎ ማለፍ በአሸናፊነት ይወጣል የሚለውን ለማየት ዓለም እነዚህን ቡድኖች ለመመልከት ትኩረቱን ሁሉ ያደርጋል። በእርግጥ አሁንም ስለ ማድሪድ ስናነሳ ዋናው መሳሪያ ቪኒሲየስ ጁኒየር ነው የሚሆነው። ጁድ ቤሊንግሃም፣ ኪሊያን ምባፔ፣ ሮድሪጎን የመሳሰሉ ኮከቦች ምናልባት ለሁለተኛው ዙር ካልሆነ በስተቀር ለዚህ ጨዋታ አይደርሱም የሚሉ አስተያየቶች እየሰነዘሩ ይገኛሉ። ስለዚህ የማድሪድ የማጥቃት አቅም ሁሉ ቪኒሲየስ ጁኒየር ላይ የሚወድቅ ይሆናል ማለት ነው። በእርግጥ ቪኒሲየስ ጁኒየር በእንዲህ አይነት ምሽቶች ላይ ደግሞ ማድሪዶችን የሚያሳፍር ኮከብ ሆኖ አንመለከተውም። በጥሎ ማለፍ ጨዋታዎች ብቻ 26 ጎሎች ላይ ራሱ ተሳታፊ ነበር። ወይ አግብቷል ወይ አመቻችቶ ሰጥቷል። በ37 ጨዋታዎች ላይ በ26 ጎሎች ላይ ተሳትፎ ከፍተኛ ነበር። ከሱ የተሻለ እንግዲህ በአውሮፓ ቻምፒየንስ ሊግ ታሪክ ያሉት በዚህ ቁጥር እና በቻምፒየንስ ሊግ ኖካውት ማች ላይ 5 ተጫዋቾች ብቻ ናቸውና አሁን ቤኔፊካን በተቸገረበት የጥሎ ማለፍ ጨዋታ ሪያል ማድሪድ በሁለቱም በደርሶ መልስ በቱሉዝ እንዲሁም ደግሞ በቤርናባው ቤኔፊካን ሲያሸንፍ፣ ሊዝበን ላይና ማድሪድ ላይ ሲያሸንፍ ሁለቱም ጎሎች በከፍተኛ ሁኔታ የቪኒሲየስ ጁኒየር ነበሩ ማለት ይቻላል። ለዛውም ቤኔፊካ ሜዳ ላይ የጃንሉካ ፔሬስቲያኒን ዘረኝነት እናስታውሳለን። የጆዜ ሞሪኖ ቀይ ካርድ ያ ብዙ በተወራለት ማድሪድ ተጫዋች በፈለገበት ሰዓት የተገኘው ቪኒሲየስ ጁኒየር ነውና 3-1 በደርሶ መልስ ቤኔፊካን ጥሎ ሲያልፍ የነበረው አቋሙን በዚህ ምሽት ላይ
ይፈልገዋል። ከዛ ውጪ በሁለቱም ቡድኖች በኩል በጣም ጃይንት በጣም ምርጥ ግብ ጠባቂዎች አሉ፣ ጨዋታን መወሰን የሚችሉ። ቲቦ ኮርቷ የሁለት ጊዜ ቻምፒየንስ ሊግ አሸናፊ ነው። 2022 ሊቨርፑል ከማድሪድ ያንን ፍጻሜ የኮርቷ ፋይናል ማለት ይቻላል። ማድሪድ ያንን ዋንጫ ያነሳው ኮርቷ ባዳናቸው ኳሶች ነው ብለን ማሰብ ይቻላል። 9 ሴቮች ነበሩት በወቅቱ የቻምፒየንስ ሊግ ሪከርድ ነበር። ከ2003-2004 በኋላ የአውሮፓ ቻምፒየንስ ሊግ ሪከርድ እንደነበር ይታወሳልና ያለቀላቸው የተጠናቀቁ ምርጥ የሊቨርፑል ጎሎችን አድኖ ነው ኮርቷ 2022 ላይ ማድሪድ የቻምፒየንስ ሊግ ዋንጫን እንዲያነሳ ያደረገው። ከዛ በኋላ ከ2022 በኋላ 39 ጎሎችን አስተናግዷል። ግን አሁንም ኮርቷ ባይኖር ማድሪድ የጎል ጎተራ የሚሆንባቸው በርካታ ጨዋታዎች ነበሩ። የሚያስደንቅ ግብ ጠባቂ ነው። ወደዚህ ውድድር ስለመጣ ደግሞ ኮርቷ የሚነግስበት ውድድር ሆኖ እናገኘዋለን። በማንቸስተር ሲቲ በኩል ጣሊያናዊ ግብ ጠባቂ ዣን ሉጂ ዶናሩማ አለ። የአምና ቻምፒየንስ ሊግ የፓሪስ ሰን ጀርሜን ማሸነፍ ሚስጥር ነበር። ከአርሰናል ጋር ብቻ የተደረገውን ጨዋታ መገመት ይቻላል። በስታድ ደ ፍራንስ የመጀመሪያ 30 ደቂቃዎች ላይ ፓሪስ ሰን ጀርሜን የተረፈው ከአርሰናል በትሮች የተረፈው በዣን ሉጂ ዶናሩማ ምክንያት ብቻ እንደነበር ይታወቃል። ከአስቶን ቪላ ጋር ፓሪስ ሰን ጀርሜን ያልወደቀበት ምክንያት ዶናሩማ እንደነበረ ታስታውሳላችሁ። ሁሉንም ጨዋታዎች ከመጨረሻው ጨዋታ ውጭ አሸንፈው ሊቨርፑል በጥሎ ማለፉ ሲገናኙ ሊቨርፑል ከፓሪስ ሰን ጀርሜን ሲገናኙ 2 ፔናልቲዎችን ማዳኑን በሹታውቱ ላይ 2 ፔናልቲዎችን ማዳኑን እናስታውሳለን። እና በጣም አስደናቂ የፕሪሚየር ሊግ ጨዋታዎች ላይ ትልቅ አስተዋጽኦ ያደረገ ግብ ጠባቂ ነውና የሁለቱ ቡድኖች ባትል በግብ ጠባቂ ደረጃ ላይ የምንመለከተው ይሆናል ማለት ነው። ከዛ ውጭ እንግዲህ በሰሚ ፋይናል 2 ጊዜ ተገናኝተዋል። መጀመሪያ 2021-22 ማድሪድ አሸነፈ 4-3። ቅድም ያነሳ ነው መጀመሪያ ሲቲ አሸነፈ 4-3። ከዛ ማድሪድ በቤርናባው ታምር በፔናልቲ አሸነፈው። 2022-23 ላይ ደግሞ ማንቸስተር ሲቲ አሸነፈ። 2023-24 ላይ በኳርተር ፋይናል ተገናኙ። ማድሪድ ከሲቲ በቤርናባው 3-3 ተጠናቀቀ። እንደገና በሲቲ ሜዳ 1-1 ተጠናቀቀ። በፔናልቲ በመለያ ምቶች ሪያል ማድሪድ አለፈ። አምና 2024-2025 ላይ ማንቸስተር ሲቲ በመጀመሪያው ዙር ሜዳው ላይ 3-2 ተሸነፈ። ማድሪድ በ6-3 አግሪጌት ሃትሪክ ሰርቶ ማለት ነው ኪሊያን ምባፔ አምናም ማንቸስተር ሲቲን ሪያል ማድሪዶች ጣሉት። አሁንስ የሚለውን እንመለከታለን። በእርግጥ ሪያል ማድሪድ ዘንድሮ የሚታሰበው አይነት ማድሪድ አይደለም። የላሊጋ ፐርፎርማንሱንም ስንመለከት ባለፉት ጨዋታዎች ላይ በተከታታይ ባጋጠሙት ሽንፈቶች መሪነቱን ለባርሰሎና አሳልፎ ሰጥቷል። በዚህ ሲዝን በቻምፒየንስ ሊግም ተገናኝቷል። በምድብ ጨዋታ የፔፕ ጓርዲዮላ ቡድን ወደ ሳንቲያጎ ቤርናባው በማቅናት 1-0 ማሸነፉን እናስታውሳለን እና ማንቸስተር ሲቲ በጣም ዶሚኔት ያደረገው ጨዋታ እንደነበር እናስታውሳለን። ከዛ ውጪ የአዳዲስ ፈራሚዎች የማንቸስተር ሲቲ አዳዲስ ፈራሚዎች አንቶኒዮ ሲሜኒዮ ከበርንሞስ፣ ማርክ ጉሂ ከክሪስታል ፓላስ አስደናቂ ኮንትሪቢዩሽን እያደረጉ ይገኛሉ። ኤርቪን ብራውት ሃላንድን ብቻ መያዝ ከእንግዲህ ለቡድኖች አዋጭ አይደለም። ባለፉት 13 ጨዋታዎች 7 ጎሎችን ያስቆጠረው ሲሜኒዮ እንዲሁም ደግሞ በኤፍኤ ካፕ ኒውካስልን ሲጥሉ ጎሎችን ያስቆጠረው በአጠቃላይ በ26 ጨዋታዎች 6 ጎሎችን ያገባው ማርሙሽ ራሱ ኤርቪን ብራውት ሃላንድ፣ ሪያን ቸርኪ፣ ፊል ፎደን አይነት ተጫዋቾች ወደ ጎል አግቢነት መጥቷልና ደካማው የማድሪድ የመከላከል ስልት እንዴት ይህንን የማንቸስተር ሲቲ ማጥቃት ሊያቆም ይችላል የሚለው ትልቅ ትኩረት የሚያርፍበት ጉዳይ ይሆናል። ከዛ ውጪ ማንቸስተር ሲቲ በመከላከሉ ረገድ ከማድሪድ በጣም የተሻለው ነው። የማርክ ጉሂ መምጣት ደግሞ በሲቲ በኩል የነበረውን ክራይሲስ ደጋግሞ ማድሪዶች ይጠቀሙበት የነበረውን ክፍተት በማስተካከል ደረጃ ትልቅ እገዛ እያደረገ ይገኛል። 8 ጊዜ ተሰልፏል። እስካሁን 6ቱን ጨዋታዎች አሸንፏል። 2ቱ ድሮዎች ናቸው። አልተሸነፈም ጉሂ ከመጣ በኋላ ማንቸስተር ሲቲ። ስለዚህ ብዙ ጊዜ በሁለቱ ጨዋታዎች ላይ ሪያል ማድሪድ የሚጠቀመውን የማንቸስተር ሲቲ የመከላከል ክፍተት መደናበር
ዘንድሮ ላያገኙ የሚችሉበት እድል ሰፊ ነው ብለን ማሰብ ይቻላል። በቻምፒየንስ ሊግ ፌስ ቅድም 1-2 ነው ያልኩት፣ ይቅርታ 2-1 በሆነ ውጤት ነው ማንቸስተር ሲቲ ያሸነፈው። ያኔ ግን አሁኑ አሰልጣኝ አርቤሎ አልነበረም፣ ሻቪ አሎንሶ ነበር የሪያል ማድሪድ አሰልጣኝ። ማንቸስተር ሲቲ ብዙ ብልጫ ያሳየበት ጨዋታ ነበር ማለት ይቻላል። በተለይ ከማጥቃት ስትራቴጂዎች አንጻር ብልጫ ያሳየበት ነበር ማለት ይቻላል። ስለዚህ የሞደርን ዴይ ዩሮፒያን ቻምፒየንስ ሊግ ክላሲክ ሪያል ማድሪድ ከማንቸስተር ሲቲ ሳንቲያጎ ቤርናባው ማን በአሸናፊነት ይወጣል? ትኩረቶች ሁሉ እዚህ ጨዋታ ላይ ይሆናሉ። ከአርሰናልና ሊቨርኩሰን ከማድሪድና ማንቸስተር ሲቲ ጨዋታ ውጪ ሌላ ጠንካራ ጨዋታ አለ። የአምናው ሻምፒዮን ፓሪስ ሰን ጀርመን በሜዳው ፓርክ ደ ፕሪንስ ቼልሲን ያስተናግዳል። እንግዲህ የአምና ሻምፒዮኖቹ ፔስጆች ከቼልሲ ይህን ጨዋታ ከጥቂት ወራት ወደኋላ ብንንሸራተት በፕሪሲዝን አካባቢ የዓለም ክለቦች የመጀመሪያው በፊፋ አፕዴት የተጀመረው የዓለም ክለቦች ሻምፒዮና የመጀመሪያው የፍጻሜ ጨዋታ ፓሪስ ሰን ጀርመን ከቼልሲ እንደነበር እናስታውሳለን። የአውሮፓ ሻምፒዮኖቹን ቼልሲዎች እንዴት አፈራርሰው እንዳሸነፉ የምናስታውሰው ጨዋታ እንደሆነ ይታወቃል። ቼልሲ በእርግጥ በቻምፒየንስ ሊግ ከፒኤስጂ ጋር ካደረጋቸው ጨዋታዎች አንጻር ብዙ ጥሩ የሚባል ሪካርድ አለው ብለን ማስቀመጥ እንችላለን። ፒኤስጂ በአውሮፓ ቻምፒየንስ ሊግ ከእንግሊዝ ክለቦች ጋር ባለው ሪካርድ ሊቨርፑልን፣ አስቶን ቪላን፣ አርሰናልን አምና ብቻ አሸንፎ የሄደበትን መንገድ እናስታውሳለን። ዋንጫ ባነሳበት ሲዝን ላይ ሊቨርፑልን፣ አስቶን ቪላን፣ አርሰናልን 16-3 ሊቨርፑልን፣ ኳርተር ፋይናል ላይ አስቶን ቪላን፣ ሰሚ ፋይናል ላይ አርሰናልን ጥለው ማለፋቸው እናስታውሳለን። ሌላ የእንግሊዝ ክለብ ከፊታቸው መጥቷል። አምና ያልነበረ ቼልሲ። እንግዲህ ፒኤስጂ ከሞናኮ ጋር በነበረው ጨዋታ በዶሜስቲክ ውድድር 3-1 በሆነ ውጤት ተሸንፈዋል። የሊግ ዋን መሪነታቸውንም በአንድ ነጥብ ብቻ ከሎንስ ጋር ያለው የነጥብ ልዩነት ወደ 1 ብቻ ዝቅ እንዲሆንባቸው አድርጓል። ሊግ ላይ 9 ጨዋታዎች ይቀራሉ፣ 1 ነጥብ ብቻ እና ይሄ ትንሽ አሳሳቢ ሆኗልና ሜዳቸው ላይ ዘንድሮ ባልተለመደ ሁኔታ የሚታገሉ ነጥብ የሚጥሉ ሆነዋል። ያለፉ 2 ጨዋታዎችን በሁሉም ውድድሮች ላይ ያለ ድል መርተው ተመልክተናልና ይሄ ባልተለመደ ሁኔታ የሉዊስ ኤንሪኬ ቡድን ጠባይ ሆኗል። ፒኤስጂ ሉዊስ ኤንሪኬን ካመጣ በኋላ በኮከቦች በተናጠል በሚጫወቱ ኮከቦች በማይግባቡ የራሳቸው ኢጎ ያላቸው ኮከቦች የሚዘውሩት ቡድን የመሆኑ ነገር ተደምድሟል እንደሚታወቀውና የፈረንሳይን ከኦሎምፒክ ማርሴይ በኋላ የፈረንሳይን የቻምፒየንስ ሊግ ክብር ጥያቄ የመለሰው ሉዊስ ኤንሪኬ ደጋግሞ የሊጉን ውድድር ሲያሸንፍ ይታወቃልና ዘንድሮ በሜዳው ላይ በተለይ ባለፉት 2 ጨዋታዎች ላይ በሜዳው ላይ ካሳየው ነገር አንጻር የበለጠ መሻሻል እንዲያሳይ የሚጠበቅበት ጉዳይ ነው። ኢንተር ሚላንን በማሸነፍ በሰፊ ውጤት የአውሮፓ ቻምፒየንስ ሊግን 5 ጎሎች አስቆጥረው ያነሱትን ዋንጫ እንደገና እስከምን ድረስ ይከላከሉታል የሚለውን ነገር እንመለከታለን። ፒኤስጂ በጥሎ ማለፍ የሞናኮን ነበር የገጠሙት። በደርሶ መልስ ተቸግረው ነበር፣ ግን በደርሶ መልስ አሸንፈው ኤስ ሞናኮን ነው ከቼልሲ ጋር የሚፋለሙት። አምና በዚህ ሰዓት የገጠሙት ሊቨርፑልን ነበር እንደሚታወቀው። ከዛ ውጪ አሁን በዚህ ሰዓት ላይ ቼልሲን ይገጥማሉ ማለት ነው። ከእጣፈንታቸው አንጻር እንደገና ከሊቨርፑል ጋር እንደገና ከማንቸስተር ሲቲ ጋር የመገናኘታቸው ነገር አሁንም ያለ ይመስላል። አምና መጀመሪያ ሊቨርፑልን አሸነፉ 16-3። ከዛ ከአስቶን ቪላ ጋር ኳርተር ፋይናል ተገናኙ። ሰሚ ፋይናል ላይ አርሰናልን አሸንፈው በፋይናል ኢንተር ሚላንን አሸነፉ። አሁን ቼልሲን ካሸነፉ ከኳርተር ፋይናል ጋላታሳራይ ከረቱ ከሊቨርፑሎች ጋር ይገናኛሉ። እንደገና ሊቨርፑልን የሚያሸንፉ ከሆነ ደግሞ ማንቸስተር ሲቲ ጉዞ ከቀጠለ ማድሪድንም ጥሎ ከቀጠለ ከማንቸስተር ሲቲ ጋር የመገናኘት እድል አላቸው። ፈረንሳይ ከእንግሊዝ እንደገና የምንመለከተው ነገር ይሆናል ማለት ነው። የአለፉት 16 ሲዝኖች ላይ በተለይ ባለፉት 14 ተከታታይ ሲዝኖች ላይ 16 ውስጥ ተገኝተዋል
ፓሪስ ሰን ጀርመኖች ምን ያህል በወጥነት እየመጡ እንደሆነ መረዳት ይቻላል። 14 ተከታታይ ሲዝኖች ላይ 16 ውስጥ ገብተዋል። ቼልሲና ፒኤስጂ 3 ጊዜ ተገናኝተዋል። በዚህ ደረጃ ፒኤስጂ በሁለቱ አልፏል፣ በአንዱ ደግሞ ቼልሲ እንግዲህ ጥሏቸው አልፏል ማለት ነው። በ2015-16 ራውንድ ኦፍ 16 መጀመሪያ ፓርክ ደ ፕሪንስ ላይ በፓሪስ 2-1 ፔዥ አሸነፈ። ለንደን ላይ ቼልሲ 2-1 እንደገና ተሸነፈ። በደርሶ መልስ 4-2 ውጤት ፓሪስ ሰን ጀርመን ማለፉን አረጋገጠ። ከእንግሊዝ ቡድኖች አንጻር ባለፉት 8 ጨዋታዎች አንድ ሽንፈት ብቻ ነው ያጋጠመው ከእንግሊዝ ክለቦች አንጻርና የእንግሊዝ ክለቦች የሚመቹት ክለብ ነው ብለን ማስቀመጥ ይቻላል። በአንጻሩ ቼልሲ ዘንድሮ ስለ ቼልሲ ብዙ ነገሮች ብለናል። ስለ ፕሪሚየር ሊግ ፐርፎርማንሱም ስናነሳ ሊያም ሮዚኒየር ከመጡ በኋላ በቼልሲ የተቀየሩ ነገሮች እንዳሉ ሆነው ቼልሲ በወጥነት ችግሮቹ የወጥነት ችግር ነው። የአምና የክለቦች ሻምፒዮናን ፍጻሜ ላይ 3-0 አሸንፎ በፕሪሚየር ሊጉ ጥሩ ጉዞ ያደርጋል ሲባል ብዙ ነገሮች ወደ ኋላ የተመለሱበት ክለብ ሆኗል። ለቻምፒየንስ ሊግ የሚታገል ክለብ ሆኗል። ያም ብቻ አይደለም፣ በአንዳንድ ጨዋታዎች ላይ በድንቅ ሁኔታ ተፋላሚ ሆኖ እንመለከተዋለሁ። በአንዳንድ ጨዋታዎች ላይ ደግሞ ቼልሲ ላለመውረድ ጭምር በሚጫወቱ ቡድኖች የሚፈተን በርንሊ ሳይቀር ነጥብ የሚጥል ቡድን ሆኖ እንመለከተዋለን። የሁለቱ ቡድኖች የፍጻሜ ጨዋታ የዓለም የክለቦች ሻምፒዮና የፍጻሜ ጨዋታ 3-0 በቼልሲ አሸናፊነት የተጠናቀቀው ጨዋታ በኋላ በጥሎ ማለፍ በድንቅ ምሽት እንመለከተዋለን ማለት ነው። በአብዛኛው በዚህ ሰዓት ላይ የቼልሲ ጥንካሬ እጅግ አስፈላጊ እንደሚሆን መገመት ይቻላል። ምክንያቱም ፓርክ ደ ፕሪንስ ላይ ብዙ ሞመንተሙን ጥሎ ከመጣ እና በሰፊ ውጤት የሚሸነፍ ከሆነ የመልሱን ጨዋታ ለማሸነፍ በከፍተኛ ሁኔታ መቸገሩ ስለማይቀር በኤፍኤ ካፕ ከሬክሳም ጋር ተመልክተናቸዋል። ተቸግረው ነበር። 4-2 በእርግጥ አሸንፈው ወደ ተከታዩ ዙር አልፈዋል። ግን በጣም የተቸገረና ብዙ መልፋት የነበረበት ቡድን ነበር ሬክሳምን እንኳ ለማሸነፍ። ሊያም ሮዚኒየር ከመጡ በኋላ የመጀመሪያ ኖክአውት ጨዋታቸው ይሆናል በአውሮፓ ቻምፒየንስ ሊግ። በአለፉ አሰልጣኞቻቸው አማካኝነት ደጋግበው ወደ ፍጻሜ የቀረቡ ናቸው። 2 ጊዜ ቻምፒየንስ ሊግን አንስተዋል በሮበርቶ ዲማሲዮ እንዲሁም ደግሞ በቶማስ ቱዌል ስር የአውሮፓ ቻምፒየንስ ሊግን ስመዋል። ሳይታሰብ በሊግ ጥሩ ባልሆኑበት ሰዓት በአውሮፓ ቻምፒየንስ ሊግ ነገሮችን ያሳካሉ ወይስ ብለን የምንመለከተውም ጨዋታ ነው። 38 ጎሎች በ15 ጨዋታዎች በሁሉም ውድድሮች ላይ በሮዚኒየር ስር በጣም ጎል አስቆጣሪ ቡድን ሆኗል። አርሰናል ብቻ ነው 39 ጎሎችን ያስቆጠረው በተመሳሳይ 15 ጨዋታዎችና በጣም ጎል የሚያስቆጠር ቡድን ሆኗል። ግን ደግሞ የሚጋለጥም ቡድን ነው። በቼልሲ በኩል ስቴቫን ጉዳት አለበት። ጄሚ ጊተንስ የረጅም ጉዳት፣ እንደዚሁ ሌቪ ኮልዊል የረጅም ጊዜ ጉዳት ካለባቸው መካከል ይገኛሉ። እንደ ዣኦ ፔድሮ እና ስቴቫን አይነት ኮከቦች በአውሮፓ ቻምፒየንስ ሊግ የቼልሲ ቶፕ ስኮረርስ ናቸው። 3 ጎሎች አሏቸው። በፒኤስጂ በኩል ኦስማን ዴምቤሌ ወደ ሜዳ ይመለሳል ተብሎ ነው የሚጠበቀው። ዋናው በዚህ ጨዋታ ላይ የማይገኘው ወሳኙ ተጫዋች ፋቢያን ሩይዝ ብቻ ነው። ቼልሲ ከፓሪስ ሰን ጀርመን ሌላኛው አስደናቂ እና የሚጠበቅ ጨዋታ ይሆናል ተብሎ ነው የሚታሰበው። ሌላኛው ጨዋታ እንግዲህ የአውሮፓ ቻምፒየንስ ሊግ ፌሪቴል ወይም ደግሞ አንዳንዴ ሳንጠብቃቸው ብዙ እንዲጓዙ የምንፈልጋቸው አይነት ክለቦችን ትልልቅ ጃይንት ክለቦችን የሚገድሉ እና ሳይታሰቡ የሚሄዱ ክለቦችን እናገኛለን። አንደኛው ቦዶ ግሊምት ነው። የኖርዌይ ክለብ ቦዶ ግሊምት ዘንድሮ ብቻውን ማንቸስተር ሲቲን አሸንፏል። በዛ ፔፕ ጓርዲዮላን ባንቀጠቀጠ ጨዋታ ማንቸስተር ሲቲን መርታቱን እናስታውሳለን። አትሌቲኮ ማድሪድን ረትተዋል ወደ መጨረሻው የሊግ ጨዋታዎች ላይ። ከዛ በኋላ ኢንተር ሚላንን የጣሊያኑ ኢንተር ሚላን ያምናው የፍጻሜ ተፋላሚውን ኢንተር ሚላንን በመጣል ነው እንግዲህ ለዚህ የጥሎ ማለፍ ጨዋታ የበቁት። ከእነሱ ጋር ደግሞ የሚጫወተው የፖርቹጋሉ ፕሪሚየር ሊጋ ሁለተኛው ነው እየመራ የሚገኘው ስፖርቲንግ ሊዝበን ነው። ዛሬ እና ከሳምንት በኋላ የሚደረገውን ጨዋታ አሸንፈው የኖርዌይ ክለብ ቦዶ ግሊምት የሚያልፍ ከሆነ ከሮዘንበርግ በኋላ ከ1997 በኋላ ለኳርተር ፋይናል ከኖርዌይ የሚደርስ ክለብ ይሆናል ማለት ነው። ትንሹ ክለብ
ግስጋሴውን ያሳምራል ወይስ በስፖርቲንግ ግስጋሴው ይገታል? ዛሬ አራቱም ጨዋታዎች በተለየ ሁኔታ ይጠበቃሉ። በሪቪው ፕሮግራማችን በሐሙስ ከ6 እስከ 8 ሰዓት በተወዳጁ ጣቢያችን ብስራት ኤፍኤም 101.1 በሚኖሩ ፕሮግራማችን ላይ አጠቃላይ ዳሰሳችንን ደግሞ ይዘን እንገናኛለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ፣ ሼር፣ ላይክ እያደረግን ቤተሰብነታችንን እናጠናክር።